ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዴቭ የፍቅር ጥያቄ ተቀበላተኝ። ዴቭ ከነ ዳይመንድና ኪንግ ጋር ተጣላ። ኪንግ እንግዲህ ለአደይ አበባ ሲሰጣት አይቶ ዴቭ እንግዲህ ከነሱ ጋር ተጣልቶ ከዚህ በኋላ ድርሽ እንዳትሉ ብሎ ሲያስጠነቅቃቸው፣ አደይም እንግዲህ እኔ ሶስታችሁንም ከወንድምነት በዘለለ ሌላ ለእናንተ ስሜት የለኝም፣ ዴቭ ይህን አበባ በመቀበሌ ከሆነ እንደዚህ የተቆጣኸው በጣም አዝናለሁ ብላ ተናዳ ጥለው ትሄዳለች። ኪንግም እንግዲህ ዳይመንድን አንተን ለዚህ ሁሉ እስኪ ባክህን እንደ ወንዶቹ ሁን ይለዋል። ዴቭም እንግዲህ ቆይ እንገናኛለን ብሎ ፎክሮባቸው ነው የሄደ። አደይም ወደ ቤት ስትሄድ ባርኮትን ታገኘውና ሰላም ከተባባሉ በኋላ አንተ ግን ደህና ነህ ስትለው ደህንነት እንደዚህ ከሆነ ይኸው እንግዲህ ደህና ነኝ ይላታል። አንቺ ግን ምን ሆነች ነው ከፍቅር ጋር ተጣላሽ እንዴት ሲላተኝ፣ አደይም አይ ደህና ነኝ እንዲሁ ተረብሼ ነው ትለዋለች። ባርኮትም ዴቭ ወዴት ነው ሲላተኝ፣ አደይም ውጭ ላይ ነው ባይሆን አንተ ምን እየተሰማ ነው ስትለው፣ ባርኮትም አደይ እኔ እንጃ ማንን ማመን እንዳለብኝ ግራ ገብቶኛል። ሁሉም ነገር ነው ድብልቅልቅ ያለብኝ። እኔ እንጃ አሁን ላይ ማረፍ ነው የምፈልገው። አደይም ይህም ቀን ያልፋል፣ ስብራትህን የምትጠግን ሚስት ፈጣሪ ይሰጥሃል። ባርኮትም እንደዚያ ነው ብለሽ ነው ሲላተኝ፣ አደይም አዎ እርግጠኛ ሁኜ የምነግርህ መገፋትህን አትጥለው። አንተ ሰውን ካላስቀየም ካንተ ሰውን ካልገፋ ፈጣሪ ላንተ የምትሆነውን ይሰጥሃል። ባርኮትም አደይ የእናቷን ጉዳይ ላስፈጽምላት ብዬ ነው እንጂ ባለፈው እንደነገርሁሽ የኔና የእሷ ጉዳይ ካለቀ ቆይቶ አለኝ። አደይም የተፈጠረው ነገር እንደዚህ ብለ ራስክን ካሳመንከው ምንም ነገር አይጎዳህም ያሁኑ ነገር ስትለው፣ ባርኮትም እንግዲህ አንቺ ጋስ ምን አዲስ ነገር አለ አደይ? አባዬ በየቀኑ እየሄደ አምጫተኝ ወዴት ነው ያደረግሻት እያለ እማዬን እየረበሻት ነው። እኔማ እዚህ ሄደል ያለሁት ምን ሆናለሁ ብለ ነው? ደህና ነኝ። እድሜ ለዳይመንድና ለዴቭ እነሱ ባያመጡኝ ይህኔ ህይወቴ ተበላሽቶ ነበረ። ይህን ጊዜ መሞሸሬ ቀን ደርሶ ነበረ ትለዋለች። ባርኮትም እንግዲህ ተይ እንጂ አደይ እኔ ምንጊዜም እኮ ከጎንሽ ነኝ ያለሁት ምንም ችግር ቢገጥምሽ። አደይም እንግዲህ እኔ እኮ የፍቅርህን ጥያቄ አልቀበልም ካልኩ ወዲህ ምን ሆነሽ ብለህ አንድ ቀን እንኳን ጠይቀኸኝ አታውቅም። እኔ እኮ ምን አድርጌው ነው እያልሁኝ ሁሌ ጠይቃለሁ ለራሴ። አንተ የቤዛ ጉዳይ እንጂ የኔ ጉዳይ መቼ አሳስቦ አውቆ መቼ ጠይቀኸኝ ታቅና። ባርኮትም እባክሽን አደይ እንዲሁ ዝም ብለሽ አትፍረጅብኝ። የቤዛ ጉዳይ እኮ እንደዚሁ ዝም ብሎ የሚታለፍ ነገር አልነበረም። ለቤዛ ስል ስራ ቢዚ ሆንኩኝ፣ ቤተሰቦቿንም ማግኘት ነበረብኝ። በዛ ቢዚ ሆንኩኝ እንጂ በጭራሽ አንቺ ከአይምሮዬ ጠፍተሽ አታቂም። አደይም ያለህበት እኮ ይገባኛል፣ ችግር የለም ባርኮቴ ስትለውም እሱም እንግዲህ አመሰግናለሁ አደይ ከፍቅር ጋርም ተታርቃችሁ ቤቱ እንደዚህ ሰላም ስለሆነ በጣም ደስ ብሎኛል። አደይም እንግዲህ የውስጧን በሆዷ ይዛ እንደዛ ነው ብለ ነው ባርኮት ስትለው፣ አዎ በፊት እኮ ተነጋግራችሁ መስማማት አትችሉም ነበር። አሁን እኮ ስትተጋገዙ ሳያችሁ በጣም ነው ደስ ያለኝ። አንቺ ራሱ የፍቅር ጸባይ በመቀየሩ አልተገረምሽም ወይ ብሎ ይጠይቃታል። ይህ በዚህ እንዳለ እንግዲህ ዴቭ ከሊሊ ጋር እያወራ አደይ ራቀችኝ ስላት ትቀርበኛለች፣ ቀረበችኝ ስል ትርቀኛለች። ቆይ ምን ባደርግ ነው እምሻለኝ? እስኪ ንገሪኝ፣ እስኪ ምከሪኝ ይላታል። ሊሊም እንግዲህ አደይ የራሷ የሆኑ ችግሮች አሉባት። አሁን ላይ የፍቅር ጥያቄን እንድትቀበል ከሆነ የምትቀርባት በጣም ተሳስተሃል። እኔ እኮ በጣም ግራ ገባኝ ይላታለኝ። ዴቭን በጣም ተናዶ ነበረ። ሊሊም እንግዲህ ዴቭ የአደይን ፍላጎት አታውቅም መሰለኝ። አደይ የምትፈልገው እናቷንና እህቷን ይዛ ከዚህ አምጥታ በነጻነት እንዲኖሩ ነው የምትፈልገው ትለዋለች። እስከዚያ ድረስ ግን አንተ ከእሷ ምንም ነገር ሳትጠብቅ ልታግዛትና ልትረዳት ይገባል። ይገባኛል ዴቭ ታፈቅራታለህ፣ ግን ነገሮች ከተስተካከሉላት በኋላ ምናልባት ለራሷ ስታስብ ፍቅርህን ትቀበለ ይሆናል ስትለው፣ ዴቭም እንግዲህ እሺ ሊሊ እስከ መቼ
ሊሊም እስከምትችለው ድረስ አድርግ፣ ለራሷ ማሰብና ለራሷ መኖር እስክትጀምር ድረስ። ዴቭም እሺ ሊሊ፣ እሷ እንድጠብቃት ምንም ተስፋ ባሰጠኝም እኔ ግን እጠብቃታለሁ። ሊሊም እንግዲህ ቅድም ዳይመንድ አበባ ሰጣት ብለ እንደዚያ ማለት አልነበረብህም፣ እሱም ልክ እንዳንተ ያፈቅራታል ስትለው፣ ዴቭም እንግዲህ አደይን ማንም እንደኔ ሊያፈቅራት አይችልም። ሊሊም እንግዲህ አንተም ተረዳተኝ፣ አባቷ አለ፣ እናቷ አሉ፣ ከዚህ አንተ አለ፣ ዴቭ አለ፣ ኪንግ አለ፣ ፍቅር አለች፣ ለስንታችሁ አስባ ትዘልቀዋለች። በይሆን አንተ በተቻለ መጠን ከጎኗ አሁን ትለዋለች። ዴቭም እንግዲህ እሺ ብሏል። ይህ በዚህ እንዳለ ባርኮት ወደ ሊዲያ ክፍል ይሄድና ሊዲያ እየዘፈነች ነበረ። ሰላም ከተባባሉ በኋላም እንግዲህ ደህና ነሽ ወይ ስላት ምን ደህንነት አለ፣ እኔ ወደ ቤተሰቦች መመለስ እፈልጋለሁ ስትለው፣ እንግዲህ ዴቭም አንቺ ከሆን ትልቅ ልጅ ነች፣ ለምንድነው ወደ ቤተሰብ የምትሄጂ? እንደ ድሮ የምትኖር ይመስልሽ ነው ወይ? ለምን ከፍቅር ጋር ተስማምታችሁ አትኖሩም? ሲላተኝ ይቺ ሆረር የመሰለች ልጅ ጋር እንዴት ነው ተስማምቼ መኖር የምችለው? ፍቅር ትመጣለች። እንግዲህ ባርኮትም እድሜሽ ረጅም ነው፣ ስለ አንቺ ስናወራ መጣሽ ይላታል። አንዳችሁ ለአንዳችሁ ጠበቃ መሆን ሲችላችሁ ለምንድን ነው ሊዲያ ብቸኝነት የሚሰማት? ተስማምታችሁ ኑሩ ሲል በፍጹም የሷ ጓደኛ አልሆንም ትላለች። ፍቅርም እንግዲህ ሊዲያም ፍቅር ለአደይ ይቅርታ ያደረገችላት የውሸት ነው እንጂ ከዚህ ቤት ልታስወጣት ነው፣ ከልቡ አይደለም ይቅርታ ያደረገችላት። አሁንም ፍቅር አደይን እንደ ድሮ ነው የምታሰቃያት፣ ከኔ ጋር በፊት እየመከርሽ አልነበረም ወይ ብላ እውነትን ፍርጥ አድርጋ የፍቅርን አስመሳይነት ለባርኮት ትነግረዋለች። እንደዛ ብሎ ባርኮትም ሲወጣ እንግዲህ ፍቅር የሊዱን ጠጉር ግጥም አድርጋ ትይዛታለች። ከዛ እንትና ትመጣና አደይ ታስለቅቃታለች። ከዛ አደይ ልትማታ ስትል በጥፊ እንግዲህ አደይ እጇን ትይዛትና የፍቅርን ሁለተኛ እጅሽን ብታነሺ ወርዴ ከራሴ ትላታለች። በዚህ እንዳለ እንግዲህ ባርኮት ሳሎን ቁጭ ብሎ ትሄድና ምሳሌ አቅርቦ ስትለው ነስቲ ቁጭ በይ፣ ምናልባት ብርሃኔ ገንዘብ ካስፈለጋት ደውይና ጠይቂያተኝ፣ ሁሌም ከጎንሽ ነኝ፣ የሚያስፈልገውን ነገር ሁሉ አደርጋለሁ። አደይም እድሜ ለእናት ደመወዜንም ጨምራ ሰታኝ ልኬላቸዋለሁ፣ አሁን ላይ ነጻነት ነው እንጂ ገንዘብ አይቸግራቸውም ትለዋለች። ባርኮትም እንግዲህ ምንም ቢሆን አደርግልሻለሁ፣ ለዛች ዘርፋ ልትሄድ ለነበረው ለሷ ላደርግላት አልነበረ ወይ? አደይ በጣም ይቅርታ፣ የዛኔ ስሜትሽን ልረዳሽ ባለመቻሌ። ይህ በዚህ እንዳለ ዳይመንድ ከሮማን ጋር ስልክ እያወራ ባገኘሽው አጋጣሚ ጠፍተሽ ወደዚህ ወደ አዲስ አበባ መምጣት አለብሽ ቻው ተባብለው ስልኩን ከዘጉም በኋላም እንግዲህ ዳይመንድ ይመጣና ምንድን ነው ሲለው የዚች ሮማን ነገር እኮ በጣም እያሳሰበኝ ነው፣ ምን ማድረግ እንዳለብኝ ግራ ገብቶኛል፣ እኔ ካረዳዋት ደግሞ ማንም የሚረዳት የለም እያለ ይጨነቃል። እንግዲህ ኪንግም አንተ እኮ በተቻለ መጠን እየረዳት ነው፣ ከዛ ደግሞ ጓደኛ ሀሿል አይደል እንዴ? ከዚህ ልምጣ ካለች ደግሞ ከዛ የባሰ ህይወት ነው ከዚህ የሚያጋጥማት ሲለው እንግዲህ ዳይመንድም ኪንጉ ከዛ እዚህ ነው የሚሻላተኝ፣ ይሄ ይሻላል፣ ከዚህ ነው ጥሩ። ዳይመንድም እንግዲህ ለምንድን ነው ከዚህ የሚሻላት? ሰው ቤት እንዴት ነው የሚሻላት? አደይን እንዴት እንደሚያደርጓት እያየህ አይደለም እንዴ? ዳይመንድም ክላስ ብለኸኝ አይደል እንዴ ሄድክ? ይልቅ አንተ ለምን መጣ ሲለው ባክን ሂጄ ነበረ፣ ነገር ግን ሀሳቤ ሁሉ አደጋ ስለሆነ መጣው ይለዋል። ኪንግም እንግዲህ እባክህን አንተ ልጅ ይችን ልጅ ተዋተኝ፣ ቆርጥህን ነገረችህ፣ አልፈልግህም ማለችህ አደለ እንዴ? ይችን ልጅ አደይ 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 የምትለውን ነገር እርግፍ አድርገተው፣ ቆርጥህንም እወቅ ይለዋል። ይሄው መመረቂያ እየደረሰ እኮ ነው፣ አሁን ለቤተሰቦችህ ምን ልትላቸው ነው ሲለው፣ እሱም እኔ አልችልም፣ ብችልማ ደስ ባለኝ ግን አልችልም ይለዋል። ዳይመንድም እንግዲህ አንተ ስላልፈለግክ ነው እንጂ አንተ በደንብ ማድረግ ትችላለህ፣ አደይን እወዳታለሁ፣ እሷን በፍጹም መተው አልችልም ይለዋል። አየህ አደይ ግን አትወድህም፣ አትፈልግህም፣ ይህንን አምነ መቀበል አለብህ ይለዋለኝ። ይህ በዚህ እንዳለ እንግዲህ አደይ ለባርኮት የዴብ ነገር ግን ግራ እየገባኝ ነው ስትለው፣ ባርኮትም እንግዲህ ዴብ እኮ ሊረዳሽ ይገባል፣
መጀመሪያ አንቺ ማስተካከል ያሉብሽን ነገሮች አስተካኪ ይላታል። ለዛሬ ይህን ይመስላል። ቀጣዩን በሌላ ክፍል እናየዋለን። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቶኝ። ሰላም ለሰው ዘር በሙሉ